ዘካተል ፊጥር የተደነገገበት ዓላማ ሰዎች በሚጾሙበት ጊዜ በመሳሳት አንዳንድ ወንጀሎች ላይ ሊናገሩ አላስፈላጊ ነገሮችን ሊያደርጉ ይችላል። እነሆ ይሄን ማበሻ ነው። እንደዚሁ ደግሞ ለምስኪኖችም ማስደሰቻን ችግራቸውንም ማቅለያ ወይም መቅረፊያ ነው። ኢብኑ ዑመር ረዲየላሁ ዐንሁ ቃል አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ቃለ ረሱሉላህ ቃለ የሚከተለውን ይላሉ። ፈረደ ረሱሉላህ የአላህ መልእክተኛ ግዴታ አድርገዋሉ ዘካተል ፊጥሪ ዘካተል ፊጥርን ግዴታ አድርገዋሉ። ሳዕን ሚን ተምር አንድ ቁና ቴምር፣ አው ሳዕን ሚን ሸዒር ወይም ደግሞ አንድ ቁና ገብስ። ሳዕ ብሎ ማለት 4 እፍኝ ማለት ነው። በኪሎ ግራም ሲለካ 2.4 ያሉ ዑለሞች አሉ። 3ም ብለው የገመቱት ዑለሞች አሉ። እንደ እህሉ ይለያል። አንዳንዱ እስከ 3 ኪሎ ግራም ሊደርስ ይችላል። አንዳንዱ 2 ተኩል ሊሆን ይችላል። እንደ ሁኔታው ይለያያል። 3 ኪሎ ግራም ማድረጉ ከዚህ ሁሉ ኺላፍ እንድንወጣ ያደርጋል። ላኪን ዘካተል ፊጥር የሚሰጠው ለአቅመ ደካማ ነው። ልክ ዘካተል ማል እንደሚሰጠው ለ8 አይነት ሰዎች አከፋፍል አይባልም። ዘካተል ፊጥር ለአቅመ ደካማ ነው የሚሰጠው፣ ለምስኪን ነው የሚሰጠው። ዘካው የሚሰጠው ምስኪን አባት፣ እናት፣ ልጆችና የልጅ ልጆች አያቶች መሆን የለባቸውም። በመሰረቱ የሱን ወጪ መሸፈን ግዴታ ለሚሆንበት ሰው መስጠት የለበትም። ከዚህ ውጭ ላሉ አቅመ ደካሞች ይሰጣል። ለጎረቤቶች እንደዚሁ ዘካ መስጠት ለሚቻልላቸው ዘመዶች ቢሰጥ ሰደቃም ነው፣ ዝምድና መቀጠልም ነው፣ የጎረቤት ሐቅ መጠበቅም ነው፣ ይመረጣል። ليس من يقطع طرقا بطلا إنما من يتقي الله. السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد زكاة الفطر بلو مالت የጾም ማብቃትን ተከትሎ የሚሰጥ የዘካ አይነት ነው። ፍጥር ማለት ጾምን መፍታት ማለት ነው። ዘካው ከጾም መፍታት ጋር የተያያዘው የጾምን ማብቃት ተከትሎ የሚሰጥ ዘካ ስለሆነ ነው። ዘካተል ፍጥር መስጠት ዋጅብ እንደሆነና ግዴታ እንደሆነ በቁርአን በሐዲስና በኢጅማዕ የተረጋገጠ ጉዳይ ነው። አላህ በተከበረው ቁርአኑ ቀድ አፍለሐ መን ተዘካ ብሏል። ወአቱ ዘካት ብሏል። ወአቱ ዘካ ዘካ አንስቶ ነው። እዚህ ውስጥ ዘካተል ማለም ዘካተል ፍጥርም ይካተታል። እንደዚሁ ቀድ አፍለሐ መን ተዘካ የሚለውን ሲፈስሩ አንዳንድ ዑለሞች ደጋግ ቀደምቶች ዘካተል ፍጥርን ነው ይሄ የሚመለከተው ብሏል። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ ዘካተል ፍጥርን የሰጠና እንደዚሁ ዒድ ሶላትን የሰገደ በእርግጥም ፈላህን ስኬትን አግኝቷል ድኗል ተብሏል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ፈረደ ረሱሉላህ ዘካተል ፊጥር ሳዕን ሚን ቡርን አው ሳዕን ሚን ሸዒር አልሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን ከስንዴ አልያ ደግሞ ከገብስ እንደዚሁ በሀገሩ ሰዎች ለምግብነት ከሚጠቀሙት ነገር አንድ ቁና መስጠት ግዴታ አድርገዋል የሚል ሐዲስ አለ። ዋጅብ መሆኑ ላይ ዑለሞች መስማማታቸውንም ብዙ ዑለሞች ጠቅሰዋል። ዘካተል ፍጥር የተደነገገበት ዓላማ ሰዎች በሚጾሙበት ጊዜ በመሳሳት አንዳንድ ወንጀሎች ላይ ሊወድቁ፣ ትርፍ ቃል ሊናገሩ፣ አላስፈላጊ ነገሮችን ሊያደርጉ ይችላል። እነሆ ይሄን ማበሻ ነው። እንደዚሁ ደግሞ ለምስኪኖችም ማስደሰቻ ነው፣ ችግራቸውንም ማቅለያ ወይም መቅረፊያ ነው። ሸይኹ ምን ይላሉ? አን ኢብኑ ዑመር ረዲየላሁ ዐንሁ ቃል አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ቃለ ረሱሉላህ ቃለ የሚከተለውን ይላሉ። ፈረደ ረሱሉላህ የአላህ መልእክተኛ ግዴታ አድርገዋሉ ዘካተል ፊጥሪ ዘካተል ፍጥርን ግዴታ አድርገዋሉ። ሳዕን ሚን ተምር አንድ ቁና ቴምር፣ አው ሳዕን ሚን ሸዒር ወይም ደግሞ አንድ ቁና ገብስ። ሳዕ ብሎ ማለት 4 እፍኝ ማለት ነው።
በኪሎ ግራም ሲለካ 2.4 ያሉ ዑለሞች አሉ። 3ም ብለው የገመቱት ዑለሞች አሉ። እንደ እህሉ ይለያል። አንዳንዱ እስከ 3 ኪሎ ግራም ሊደርስ ይችላል። አንዳንዱ 2 ተኩል ሊሆን ይችላል። እንደ ሁኔታው ይለያያል። 3 ኪሎ ግራም ማድረጉ ከዚህ ሁሉ ኺላፍ እንድንወጣ ያደርጋል። على العبد والحر زكاة الفطر እንደ ሌላኛው ዘካ ባሪያ ላይ አይወጅብም አንለም። على العبد ባሪያም ላይ ግዴታ አድርገዋሉ። والحر ባሪያ ያልሆነ ሰውም ላይ ግዴታ አድርገዋሉ። والذكر ወንዶችም ላይ والأنثى ሴቶችም ላይ والصغير ህፃናትም ላይ والكبير አዋቂውም ላይ من المسلمين ከሙስሊሙ ማህበረሰብ ውስጥ ዘካት አልፈጥር ሁሉም ላይ ግዴታ ይሆንበታል። ሀብታም መሆን አለበትም አንልም። ለዒዱ ቀን እስከነ ሌሊቱ የሚበቃው ምግብ ያለው ሰው ዘካት አልፈጥር መስጠት ይወጅብበታል። ሐታ ዘካት አልፈጥርን የሚቀበሉ ሰዎች ራሳቸው ከተቀበሉትም ይሁን እጃቸው ላይ ካለው ዘካ ማውጣት ይወጅብባቸዋል። ዘካት አልፈጥር እንደ ገንዘብ ዘካ አይደለምና ወተጅቡ ዘካት አልፈጥር ግዴታ ይሆናል። ለነፍሲሂ ላባወራው ለራሱ ማውጣት ይወጅብበታል። ወሊመን ተልዘሙሁ ሙእነቱሁ ወጪውን መሸፈን ግዴታ ለሚሆንበት ሰውም ማውጣት ይወጅብበታል። ለራሱ ለባለቤቱ፣ ለልጆቹ፣ ለእናቱና ለአባቱ መሰል ለሆኑ ወጪያቸውን መሸፈን ሸሪዓ ግዴታ ላደረገባት ሰዎች ሁሉ ዘካት አልፈጥራቸውን ማውጣት ግዴታ ይሆንበታል። إذا كان فاضلا عن قوت يومه وليلته إذا كان فاضلا ትርፍ የሆነ ነገር ካለው عن قوت يومه وليلته የዒዱን ቀንና የዒዱን ምሽት ከሚመገበው ከሚጠቀመው የተረፈ ነገር ካለው ይህን ለራሱ ብቻ ሳይሆን የሚወጅብበት ለቤተሰቦቹም ዘካ ይወጅብበታል። አንዳንድ ዑለሞች እንደሚጠቅሱት ማህፀን ላይ ያለ ጽንስም ዘካ ይወጣለታል ይላሉ። ዑስማን ረዲየላሁ ዐንሁ ያደርጉ እንደነበረ ተጠቅሷል። ከቤተሰቦቹ ውጪም ቢሆኑ አንድ ሰው ሌላን ሰው ወክሎ ዘካ ማውጣት ምንም ችግር የለውም። ዝምድናም ባይኖራቸው ቤተሰብም ባይሆኑ ላኪን የሱን ወጪ መሸፈን የማይወጅብበትን ሰው ዘካ በሚያወጣበት ጊዜ ላወጣለህ ነው ብሎ ሊነግረውና ሊያስፈቅደው ይገባል። እሱ ሳይነግረውና እሱን ሳያስፈቅደው ያወጣ እንደሆነ እንደ ዘካ አይቆጠርለትም። እንደዚሁ ደግሞ ዘካ የሚወጣለት አካልም አውጣልኝ ብሎ እስካልነየተ ድረስ ሌላ ሰው ቢያወጣለትም እንደ ዘካተል ፍጥር አይቆጠርለትም ይላሉ። ላኪን ዘካተል ፍጥሩን ማውጣቱ ግዴታ የሚሆንበት ሰው ከሆነ ልጁ ከሆነ ባለቤቱ ከሆነች ለአኺሪሂ እነሱ ባይነይቱ እንኳ ሌላ ቦታ እንኳ ቢሆኑ ባያቁም ዘካውን ማውጣት ይኖርበታል። እንደዚሁ የወጣው ዘካም ትክክል ይሆናል። በላጩና የተሻለው ሁሉም ሰው በያለበት ዘካ ማውጣት ነው። አንድ ሀገር ላይ ካለ ባለበት ሀገር ማውጣት ነው። ላኪን ካልተመቸውና በአካባቢው የሚሰጣቸው ሰዎች ካሌሉ አልያ ደግሞ እጁ ላይ ሳንቲም ካሌለ ሌላ ሀገር ያለ የሱ ቤተሰብ አልያ ደግሞ እሱ የወከለው ሰው ቢያወጣ ምንም ችግር የለውም። መቃል ሼኹ ረሒመሁላህ ተዓላ ምን ያክል እንደሚሰጥ ሲጠቅሱ ሼኹ ይላሉ ሳዕን ሚን ተምሪን አንድ ቁና ቴምር አው ሸዒሪን ወይም ደግሞ ገብስ አው አቂጢን ወይም ደግሞ አይቤ አው ዘቢብን ወይም ደግሞ ዘቢብ አው ቡሪን ወይም ደግሞ ስንዴ ይላል። ይህ ለመገደብ ሳይሆን በዋነኝነት ይታወቁ የነበሩ ነገሮች ናቸው። በነብዩ ሰለላሁ ዐለይሂ ወሰለም ዘመንም ይሁን አሁንም የሚታወቁ ነገሮች ናቸው። ሌሎችም ሰዎች በሀገራቸውና በጊዜው የሚጠቀሙትን ነገር ዘካ ማውጣት ይቻላል። የሚለካ መሆን አለበት ስላሉ መለካት ካልተቻለ መመዘን እንደሚቻል ዑለሞች ረሂመሁሙላህ ተዓላ ጠቅሰዋል። ሳዕ የሚለው 4 እፍኝ ነው። እነዚህ ነገሮችን ራሳቸውንም ይሁን ተጣርተው አልያ ደግሞ ዱቄታቸውን በኪሎ መዝኖ 2 ተኩል 3 ኪሎ መስጠት ይቻላል። እንደ እህሉ ጥራት ሊለያይ ይችላል። ወልአፍضሉ ፊሃ አልአንፈዑ ከነዚህ ከተጠቀሱ ነገሮች ይሻላል የሚባለው የሚሰጥ የዘካ አይነት አልአንፈዑ ለምስኪኖች የሚጠቅመው ነው። ወላ يحل تأخيرها عن يوم العيد ከዒድ ቀን ማዘግየት አይቻልም። በል ከዒድ ሶላት ማዘግየትም አይቻልም። ዘካተል ፍጥር መሰጠት ያለበት የዒድ ሶላት ከመሰገዱ በፊት ነው።
ከዒድ ቀን 2 ቀን አስቀድሞ መስጠት እንደሚቻል ከዒድ በፊት 1 ቀን 2 ቀን አስቀድሞ እንደሚቻል ሰሃቦች ጠቅሰዋል። ቡኻሪ ላይ በተዘገበው ሐዲስ أن الصحابة كانوا يعطون قبل الفطر بيوم أو يومين ከዒድ አልፍጥር በፊት 1 ቀን 2 ቀን አስቀድመው ዘካቸውን ይሰጡ ነበር ተብሏል። ይሄ ኢጅማዕ ነው። እዚህ በላጩና የተሻለው የዒድ ቀን መስጠት ነው፣ ሶላት አልዒድ ከመሰገዱ በፊት። ከዛ በፊት 1 ቀንና 2 ቀን አስቀድሞ መስጠት ምንም ችግር የለውም። ከሶላት በኋላ የሰጠ እንደሆነ ዘካት አልፍጥር እንደሰጠ አይቆጠርም፣ እንደ ተራ ሰደቃ ነው የሚቆጠረው። ዋጅብን በመተውም አላህ ዘንድ ይጠየቃል። ወቀድ ፈረضها ረሱሉላህ የአላህ መልእክተኛ ዘካት አልፍጥርን ግዴታ አድርገዋል። ጡህረተን ሊሷኢሚ ጾመኛው ያጠፋቸው ጥፋቶችን የፈጸማቸው ስህተቶችን ያብሱለት ዘንድ ሚነል ለግዊ ወረፈት ትርፍ ቃል የተናገረው ከጾመኛ ጋር የማይሄዱ ከጾም ጋር የማይሄዱ የተናገራቸው ከተቃራኒ ጾታ ጋር ተያያዥ የሆኑ ንግግሮች መሰል ነገሮችን አድርጎም ከሆነ ያብስለት ዘንድ ነው። ወጡዕመተን ሊልመሳኪኒ ለምስኪኖችም ምግብ ይሆን ዘንድ ነው። የዒድ ቀን ከቤታቸው እንዳይወጡ እንዳይለምኑ እንዳይቸገሩ ለማድረግ ተብሎ ነው። فمن اداها قبل الصلاه ከሶላት በፊት ዘካውን የሰጠ ሰው فهي زكاه مقبوله ሸርጡን ያሟላ እስከሆነ ድረስ አላህ Subhanahu Wa Ta'ala የሚቀበለው ዘካ ነው። ومن اداها بعد الصلاه ከሶላት በኋላ የሰጠ ሰው ደግሞ فهي صدقه من الصدقات እንዴተኛውም ሰደቃ ይቆጠራል እንጂ ዘካት አልፍጥርን ሰጥቷል አይባልም ይላሉ። ይሄ ሐዲስ ነው። رواه ابو داود وابن ماجه ابن ماجه እና አቡ ዳውድ የዘገቡት ሐዲስ ነው። ዘካውን አባወራው በራሱ እጅ ወስዶ ሊሰጥ ይገባል። ብዙ ሰዎች መስጂድ በር ላይ ወስደው ይጥሉታል። ሌሎች ደግሞ ብዙም ለዲኑ የማይጨነቅና ጥንቃቄ የማያደርግን ሰው አውጣ ገዝተህ አውጣልኝ ብለው ገንዘብ ይሰጡታል። አንዳንዶች ደግሞ ቤተሰብ ያወጣላቸው አሊያ ደግሞ አብሮት የሚኖሩ ሰው ያወጣላቸው መስሏቸው እንደገመቱት ሳይሆን ቀርቶ ይሄን ግዴታ ሳይወጡ ጊዜው ያልፋል። በመሰረቱ ማንኛውም ሰው ወክለውት ቢያወጣ አሊያ ደግሞ ላንተ አወጣልሃለሁ ፍቀድልኝ ብሎ ቢያስፈቅድ ምንም ችግር የለውም። ሰው ቤት የሚሰሩ ሰራተኞች አሰሪዎቻቸው ቢያወጡላቸው፣ ዘመድ ለዘመዱ ወዳጅ ለወዳጁ ቢያወጣ ምንም ችግር የለውም። ላኪን ማውጣቱ ግዴታ የማይሆንበት ሰው ከሆነ አሳውቆ ተስፈቅዶት ሊሆን ይገባል ብለናል። ስለዚህ ሌላ ሰው እንደሚያወጣለን ተስፋ በማድረግ አሊያ ደግሞ ያወጣልናል ብለን በመገመት ብቻ ነገሩ ሊያበቃ አይገባውም። አወጣህልኝ ወይ ብለን ልንጠይቅ ልናስታውስ ይገባናል። የዘካት አልፍጥርን ረሱል ሰለላሁ ዐለይሂ ወሰለም የደነገጉት ከምግብ ነው ከእህል ነው እንጂ ዘካት አልፍጥር በገንዘብ አይሰጥም። በዚህ ዙሪያ የመጡ ሐዲሶች የተጠቀሙት ቃል ጣዓም ነው የሚለው፣ ብር ነው የሚለው፣ ሸዒር ነው የሚለው፣ ተምር ነው የሚለው እነዚህ ሁሉ የምግብ አይነቶች ናቸው። በረሱል ሰለላሁ ዐለይሂ ወሰለም ዘመንም ይሁን በሰሐቦች ዘመን ዘካት አልፍጥር በገንዘብ አልተሰጠም። ከጊዜ በኋላ ግን ለምስኪኖች የሚሻለው ገንዘብ ነውና እህል ከመስጠት ምግብ ከመስጠት ገንዘብ መስጠት ይሻላል የሚሉ አስተያየቶች መጥተዋል። ላኪን ኢማም አሕመድ ረሂመሁላሁ ተዓላ ዘካት አልፍጥር በምግብ እንጂ በገንዘብ መሰጠት የለበትም። 2 ኪሎ ተኩሉ 3 ኪሎ ስንት ነው በብር ተብሎ ያን ደምሮ ሊሰጥ አይገባውም። በገንዘቡ እህል ገዝቶ ምግብ ገዝቶ ሊሰጥ ይገባል ብለው ተናግረዋል። ይህን በሚናገሩበት ጊዜ ዑመር ኢብኑ አብዱል ዐዚዝ እኮ ዋጋውን የምግቡን ዋጋ ወይም ደግሞ በገንዘብ ይሰጥ ብሏል ወይም ደግሞ በገንዘብ ይቀበል ነበረ ተብሎ ሲነገራቸው يدعون قول رسول الله ويقولون قال فلان وقد قال ابن عمر رضي الله عنه فرض رسول الله زكاة الفطر صاع الحديث ይህ በሚነገራቸው ጊዜ ይህን በሚባሉበት ጊዜ የረሱልን ሰለላሁ ዐለይሂ ወሰለም ንግግር አገሌ እንዲህ አድርጓል አገሌ እንዲህ ብሏል ተብሎ ሊተው አይገባውም። እነሆ አብዱላህ ኢብኑ ዑመር የአላህ መልእክተኛ ዘካት አልፍጥርን አንድ ቁና ስንዴ ወይም ቴምር ግዴታ አድርገዋል ብሎ ተናግሯልና ይላል። ዘን ረሱል ሰለላሁ ዐለይሂ ወሰለም የደነገጉትና ያዘዙት በእህል ነው። ሰሐቦችም ሲያደርጉ የነበረው ይሄው ነው። ሆኖም በላጩና የተሻለው ሱናው ሙስተሐቡ
ለምስኪኖች እህሉን ገዝቶ መስጠቱ ነው። እህሉን መስጠቱ በዛ ቀን ለመግዛት ለማብሰል ለማዘጋጀት እንዲወጡ አያደርግም ወይ ገንዘብ አይሻልም ወይ ብለው በገንዘብ ይሻላል ያሉ ዑለሞች አሉ። ላኪን ሰሐቦች ያደረጉት ረሱል ሰለላሁ ዐለይሂ ወሰለም ያደረጉት ይሻላል። እንደዚሁ ደግሞ እህሉ ተሰጥቷቸው አስቀምጠው ለረጅም ጊዜ ቢመገቡት ይሻላል። ብርን መስጠቱ የእነሱንም ጸባይ ሊያበላሽ ይችላል። የረሱልን ሰለላሁ ዐለይሂ ወሰለም እና የሰሐቦችንም ሱና መተው ይሆናል። መሆኑም በእህል መስጠቱ ይሻላል። وقال صلى الله عليه وسلم ነብዩ ብለዋል سبعة يظلهم الله في ظله يوم لا ظل إلا ظله ሰባት አይነት ሰዎችን ጥላ ባሌለበት ዕለት አላህ Subhanahu Wa Ta'ala ጥላ ስር ያደርጋቸዋል ብለው ኢማሙን ዓድል አንደኛው ህዝቡን በፍትህ የሚያስተዳድር በአላህ የሚያምን መሪ ወሻቡን ነሸአ ፊ ጣዓቲላህ ወጣትነቱን አላህን Subhanahu Wa Ta'ala በመገዛትና ኸይርን ስራ በመስራት ስሜቱን ለአላህ ተገዥ በማድረግ ያሳለፈ ሰው ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ በመስጂድ የተንጠለጠለ ሰው መስጂድ የሚወድ ዙሁር ሰግዶ ሲወጣ ዓስር የሚናፍቀው ከዙሁር በፊትም ከዙሁር በኋላ መስጂድ ቁጭ የሚል መስጂድ የሚወድ ልብ ያለው ሰው ወረጁላን ተሐባ ፊላሂ ኢጅተመዐ ዐለይሂ ወተፈረቃ ዐለይሂ ሁለት ለአላህ Subhanahu Wa Ta'ala ብለው የተዋደዱ ሰዎች ወረጁሉን دعته امرأة ذات منصب وجمال فقال إني أخاف الله መልካም የሆነችና ክብር ያላት ሴት ና ለሐራም ወደ ሐራም ጠርታው እንደዚሁ ሴቷም ወንዱ ለሐራም ጠርቷት እኔ አላህን ፈራለሁ ያለ ሰውም አላህ Subhanahu Wa Ta'ala ጥራ ስር ያደርገዋል። ወረጁሉን تصدق بصدقة فأخفاها حتى لا تعلم شماله ما تنفقه يمينه وهذا المقصود من هذا الحديث في هذا الباب زي تفلقوا هنا ورجل تصدق بصدقة فأخفاها صدقة يسدنا يميستون صدقة يدبك حتى لا تعلم شماله ما تنفقه يمينه عندك أن يجو يميستون قراو الجلوس اندايا تنكاك يادرق يلالو بتام تتنككو إخلاص نوروت مالك لا الله بتشاول يسدن دهونا مالتن ورجل ذكر الله خاليا ففاضت عيناه متفق عليه ለብቻው ሆኖ ገለል ብሎ አላህን አስታውሶ ያለቀሰ አይኑ ያነባ እንደሆነም አላህ ጥላው ስር ያደርገዋል ይላል። እነዚህ ሰባት ነገሮችን የተገበረ ወይም ከነዚህ መሃል አንዱን ያደረገ አላህ Subhanahu Wa Ta'ala ጥላ ባሌለበት ስር ጥላ ስር ያደርገዋል። ከዚህ አንዱ ደብቆ ሰደቃ የሰጠ ሰው ሰደቃን ደብቆ መስጠት የሚሻልበት አጋጣሚ አለ፣ ግልጽ ማድረግ የሚሻልበት አጋጣሚ አለ። ግልጽ ሲሰጥ ኢኽላሱ ማይበላሽ ከሆነ ሌሎችም እሱን በመከተል የሚሰጡ ከሆነ እሱ የኸይር ነገር ፈርቀዳጅ በመሆኑ ለሌሎች አርአያ በመሆኑ ብዙ ሰዎች ኸይርን ስለሚሰሩ ብዙ አጅር ስለሚያገኝ በይፋ መስጠቱ ይሻላል እንላለን። ብዙ ጊዜ ይህ የንያ ችግር ይገጥመዋል። ይሁልኝ ስሙልኝ ይገባበታል፣ ንያው ይበላሽበታል። ከዚህ በሽታ ከዳነ ሰደቃን በይፋ መስጠቱ ይሻላል። ካልሆነ ግን ደብቆ መስጠቱ ነው የሚሻለው። በሌላኛው ሐዲስ የምስጢር ሰደቃ የአላህን ቁጣ ታበርዳለች ልክ ውሃ እሳትን እንደሚያበርደው እንደሚያጠፋው ተብሏል። ከዚህም የምናደርገው ድርጊት ሁሉ ኢኽላስ የተሞላበት እንዲሆን ተንቢህ መስጠታቸው ማሳሰባቸው ነው። ሰደቃ ሰጠሁኝ እንደዚህ ያደረኩኝ ብሎ ከማውራት መቆጠብና አላህ Subhanahu Wa Ta'ala እንዲቀበለን ጥረት ያደረገን በምስጢር ማድረግ ያለብን ነገር ልናደርግ ይገባናል። هذا والله تعالى اعلم የዘካት الفطر በተመለከተ ያለ አህካም ሲሆን በቀጣይ ደርስ ኢንሻአላህ ተዓላ ዘካ የሚሰጣቸው 8 አይነት ሰዎች አሉ። ዘካ የሚሰጣቸው 8 አይነት ሰዎች አሉ። እነዚህን በቀጣይ ምን ዘረዝራቸው ይሆናል። በቀጣይ ደርስ የምናያቸው ይሆናል። ላኪን ዘካተል ፍጥር የሚሰጠው ለአቅመ ደካማ ነው። ልክ ዘካተል ማል እንደሚሰጠው ለ8 አይነት ሰዎች አከፋፍል አይባልም። ዘካተል ፍጥር ለአቅመ ደካማ ነው የሚሰጠው፣ ለምስኪን ነው የሚሰጠው። ዘካ የሚሰጠው ምስኪን አባት፣ እናት፣ ልጆችና የልጅ ልጆች አያቶች መሆን የለባቸውም። በመሰረቱ የሱን ወጪ መሸፈን ግዴታ ለሚሆንበት ሰው መስጠት የለበትም። ከዚህ ውጭ ላሉ አቅመ ደካሞች ይሰጣል። ለጎረቤቶች እንደዚሁ ዘካ መስጠት ለሚቻልላቸው ዘመዶች ቢሰጥ ሰደቃም ነው፣ ዝምድና መቀጠልም ነው፣ የጎረቤት ሐቅ መጠበቅም ነው፣ ይመረጣል።
ወይላ ለማን ነው መስጠት ይችላል? ይህ የበለጠ በቀጣይ ደርሶች ከዘካተል ማል ጋር ተያይዞ የሚብራራ ይሆናል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته